በመካከለኛው ምስራቅ የጦርነት እሳት ነደደ። እስራኤል በኢራን የኒውክሌር ማብለያ ጣቢያ ላይ ከባድና ድንገተኛ ጥቃት መክፈቷን ተከትሎ ፕሬዚዳንት ዶናልድ ትራምፕ ኢራንን የኃይል ማመንጫዎች የማውደም እቅዳቸውን ለ10 ቀናት አዘገዩ። ይህ እንዲህ እንዳለ የኢራን መንግስት በኒውክሌር ጣቢያዎቻችን ላይ የተሞከረው ጥቃት በሰዓት እንደመጫወት ነው፣ አጸፋው ከባድ ነው ሲሉ ዝተዋል። በሌላ በኩል ይህ የዓለም አቀፍ ቀውስ በሀገራችን ኢትዮጵያ በር መጥቶ እያንኳኳ ነው። የሆርሙዝ ባህረ ሰላጤ መዘጋት ስጋት የፈጠረው የነዳጅ እጥረት አዲስ አበባን፣ ሞጆንና መቀለን ጨምሮ በበርካታ ከተሞች መኪኖችን በመንገድ ላይ አቁሟል። አሽከርካሪዎች እስከ 7 ሰዓት ድረስ በነዳጅ ማደያዎች ወረፋ እየጠበቁ ባሉበት በአሁኑ ሰዓት የፌዴራል ፖሊስና የክልል ጸጥታ ኃይሎች በህገ ወጥ የነዳጅ አዘዋዋሪዎች ላይ የአገር አቀፍ ኦፕሬሽን ጀመሩ። በሺዎች የሚቆጠሩ ሊትሮች በግለሰብ ቤቶች ውስጥ ተደብቀው ተይዘዋል። እንዲሁም ኢትዮጵያ ከሳውዲ አረቢያ ጋር በቢሊዮን የሚቆጠር የዕዳ ሽግሽግና የአዲሱን ሜጋ ኤርፖርት ግንባታ በተመለከተ ወሳኝ ስምምነት ላይ ደረሰች። በሌላ አስገራሚ ዜና በኔፓል ታሪክ ለመጀመሪያ ጊዜ አንድ የ35 ወጣት ራፐር የሀገሪቱ ጠቅላይ ሚኒስተር ሆኖ ቃለ መሐላ ፈጸመ። ጤና ይስጥልኝ። እነዚህና ሌሎች ትኩስ አስገራሚና የዕለቱ አንገብጋቢ ጉዳዮችን በጥልቀት የምንዳሰስበት ቅምሻ ዴሊ ቲዩብ ነው። ወደ ዝርዝርና ጥልቅ የዜና ትንተናችን ከመግባታችን በፊት ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በታላቅ አክብሮት እንጠይቃለን። መረጃዎቹ ለሌሎችም እንዲደርሱ ሼር ያደርጉ። እንዲሁም ይህንን ቻናል እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ቁልፏን ተጭናችሁ የደውል ምልክቷን በማብራት የቅምሻ ዴሊ ቤተሰብ ይሁኑ። አብራችሁን ቆዩ። እስራኤል በኢራን የኒውክሌር ጣቢያ ላይ የከፈተችው ጥቃት የትራምፕ የ10 ቀናት ማነቆ የሆርሙዝ ቀውስ ኢትዮጵያን እንዴት በነዳጅ እጥረት እያመሰ ማሰቃየት ጀመረ? ከባለፉት 28 ቀናት ወዲህ ዓለምን በከፍተኛ ስጋት ውስጥ የከተተው የአሜሪካ እስራኤልና የኢራን ጦርነት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ባለፈው ሌሊት እስራኤል በኢራን የዩራኒየም ማበልጸጊያ ፋሲሊቲዎች፣ የብረት ፋብሪካዎችና ከባድ ውሃ ኮምፕሌክሶች ላይ መጠነ ሰፊ አየር ጥቃት ፈጽማለች። ይህ ጥቃት የተፈጸመው በዋና ከተማዋ ቴህራንና በኢስፋሃን ከተማዎች ሲሆን የኢራን ቀይ ጨረቃ ማህበር እንዳስታወቀው ከ92000 በላይ የሲቪል ተቋማትና መኖሪያ ቤቶች በመላው ሀገሪቱ በደረሰው ጥቃት ጉዳት ደርሶባቸዋል ተብሏል። የኢራን ፓርላማና የውጭ ጉዳይ ሚኒስተር በወጡት አስቸኳይ መግለጫ በሲቪል የኒውክሌር ጣቢያዎች ላይ የተፈጸመው ጥቃት በሰዓት እንደመጫወት ነው፣ አጸፋዊ ምላሹ የከፋና ያልታሰበ ይሆናል ሲሉ አስጠንቅቀዋል። በዚህ ውጥረት መሃል አሜሪካ ፕሬዚዳንት ዶናልድ ትራምፕ ያልተጠበቀ ውሳኔ አሳልፈዋል። ትራምፕ በእቅድ ይዘውት የነበረው የኢራንን ኃይልና የኤሌክትሪክ ማመንጫዎች ማውደም ዘመቻ ለ10 ቀናት ማዘግየታቸውን አስታውቋል። እንደ ትራምፕ ገለጻ ኢራን ጦርነቱ እንዲቆም እየለመነች ነው ያሉ ሲሆን በኢራን በኩል ግን ይህ የአሜሪካ 15 ነጥቦች ድርድር ሀሳብ ውድቅ በማድረግ በመርከቦች መተላለፊያ ላይ የራሷን ኬላ በማቆም ቀረጥ ለመሰብሰብ ማቀዷን አስታውቃለች። በእስራኤል በኩል ደግሞ ተቃዋሚ መሪ ያየር ላፒድ የእስራኤል መከላከያ ሰራዊት ከሚችለው አቅም በላይ መለጠጡንና በመፈራረስ አደጋ ላይ ነው ሲሉ መንግስትን አምርረው ኮንነዋል። ይህ የሩቅ ምስራቅ ጦርነት ግን የኢትዮጵያ በር በማንኳኳት አልፎ የዕለት ተዕለት ህይወታችንን እያመሰቃቀለው ይገኛል። የዓለም 20% ነዳጅ የሚያልፍበት የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ በጦርነቱ ምክንያት ስጋት ላይ በመውደቁ ዓለም አቀፍ የነዳጅ አቅርቦት ሰንሰለት ተስተጓጉሏል። ይህ የሆርሙዝ መተብተብ በመባል የሚታወቀው ቀውስ ኢትዮጵያ ውስጥ ፍጹም ማዕበል ወይም ፐርፌክት ስትሮም ፈጥሯል። ዛሬ አዲስ አበባን ጨምሮ በበርካታ የኢትዮጵያ ከተሞች ካየን ከፍ ብለው የሚታዩ ረጃጅም ህንጻዎች ሳይሆኑ ማለቅ የሌላቸው የተሽከርካሪ ሰልፎች ናቸው። ከመቋለ በጦርነት የተጎዱ ጎዳናዎች እስከ ሞጆ የኢንዱስትሪ ማዕከላት ሀገሪቱ ቆማለች ማለት ይቻላል። አሽከርካሪዎች 1 ሊትር ነዳጅ ለማግኘት እስከ 7 ሰዓት ድረስ ወረፋ እየጠበቁ ነው። የዓለም አቀፍ የነዳጅ ቀውስና የሀገር ውስጥ የኢኮኖሚ ማሻሻያ ያስከተለው ጫና ተደምሮ 120 ሚሊዮን ህዝብ ያለ ነዳጅ እንዲንቀሳቀስ አስገድዶታል። ይባስ ብሎ ይህንን እጥረት እንደ መልካም አጋጣሚ የተጠቀሙ ህገወጥ ደላሎችና የነዳጅ አዘዋዋሪዎች ሁኔታውን አባብሰውታል። ነገር ግን ትላንት ማምሻውን የኢትዮጵያ ፌዴራል ፖሊስ የጋራ ጸጥታና ደህንነት ግብረ ኃይል እንዲሁም የአማራና የደቡብ ክልል ጸጥታ ኃይሎች ባደረጉት የተቀናጀና የተጠና ዘመቻ በሚስጥር የተከማቸ በሺዎች የሚቆጠሩ ሊትር ነዳጆች በቁጥጥር ስር ውለዋል። ለአብነት ያህል በደቡብ ኢትዮጵያ ጋሞ ዞን በተደረገው ድንገተኛ ፍተሻ 2350 ሊትር ነዳጅ በአንድ ግለሰብ መኖሪያ ቤት ውስጥ ተደብቆ ተገኝቷል። መንግስት ይህን የተቀናጀ የኢኮኖሚ አሻጥር መሆኑን ገልጾ ህገወጦችን በህግ ለማቅረብ ላይ እንደሚገኝ
ያስታውቁ። ከዚህ አሳሳቢና እጅግ ከባድ ከሆነው ዓለም አቀፍ የነዳጅ ቀውስ ወጣ ስንል በቅምሻ ዴሊ በቀጥታ የምናመራው ሀገራችን ኢትዮጵያ ከዓለም አቀፍ አበዳሪዎች ጋር እያደረገችው ወዳለው እጅግ ወሳኝ የኢኮኖሚ ዲፕሎማሲ ነው። በተለይ በሳውዲ አረቢያ ጋር የተደረሰው ስምምነት ብዙዎችን አስገርመዋል። ሙሉ መረጃውን ቀጥሎ እናቀርበዋለን። የኢትዮጵያ የገንዘብ ሚኒስቴር ሀገሪቱ ያለባትን የውጭ ዕዳ ጫና ለማቃለል በጂ20 የጋራ ማዕቀፍ G20 ኮመን ፍሬምወርክ መሰረት ከሳውዲ አረቢያ ጋር ወሳኝ ውይይት ማድረጉን አስታውቋል። የገንዘብ ሚኒስተሩ አቶ አህመድ ሺዴ ከሳውዲ የልማት ፈንድ ዋና ስራ አስፈጻሚ ሱልጣን አብዱልራህማን አልማርሻድ ጋር ትላንትና አዲስ አበባ ላይ ተገናኝተው ጥልቅ ውይይት አድርገዋል። ይህ ውይይት ለምን አስፈለገ? ኢትዮጵያ በአሁኑ ሰዓት ያለባትን የውጭ ዕዳ ለመክፈል የተሰጣትን ጊዜ ለማራዘምና ዕዳዋን በድጋሚ ለማዋቀር ከዋና ዋና አበዳሪዎች ጋር እየተደራደረች ነው። ከሳውዲ አረቢያ ጋር የተደረገው ይህ ውይይት የሁለትዮሽ ዕዳ ሽግሽግ ስምምነት ለማጠናቀቅ ትልቅ እርምጃ ነው ተብሏል። ከዕዳ ሽግሽጉ ባሻገር ግን ሌላ አስደሳች ዜና ተሰምቷል። ሁለቱ ባለስልጣናት ኢትዮጵያን ለመገንባት ላቀደችው ግዙፍ ዘመናዊ የቢሾፍቱ ዓለም አቀፍ የሜጋ ኤርፖርት ፕሮጀክት ወይም ሜጋ ኤርፖርት ፕሮጀክት የፋይናንስ አማራጮች ዙሪያ ሰፋ ያለ ምክክር አድርገዋል። ይህ ኤርፖርት ሲጠናቀቅ በአፍሪካ ትልቁ ይሆናል ተብሎ የሚጠበቅ ሲሆን የሳውዲ አረቢያ የልማት ፈንድ ለዚህ ፕሮጀክት የገንዘብ ድጋፍ ለማድረግ ፍላጎት እንዳለው ተጠቅሷል። ከዚህ ቀደም የገንዘብ ሚኒስቴር ከቻይና ኤክስፖርት ኢምፖርት ባንክ ወይም ኤግዚም ባንክ እና ከቻይና አምባሳደር ጋር ተመሳሳይ ውይይት ማድረጋቸው የሚታወስ ሲሆን አሁን ደግሞ የሳውዲ አረቢያ መቀላቀል ፕሮጀክቱ ወደ እውነት እንደሚቀይር የኢኮኖሚ ባለሙያዎች ይናገራሉ። በተያያዘ የሀገር ውስጥ የአቪዬሽን ዜና የኢትዮጵያ አየር መንገድ የሀገር ውስጥ በረራ መዳረሻዎቹን ወደ 27 ሊያሳድግ መሆኑን አስታውቋል። የአየር መንገዱ አዳዲስ 4 ኤርፖርቶች በቅርብ ጊዜ ውስጥ በማጠናቀቅ የሀገር ውስጥ ትራንስፖርት በከፍተኛ ደረጃ እንደሚያሻሽል መረጃዎች ወጥተዋል። ከዚህ ተስፋ ሰጪ ከሆነ የሀገራችን ኢኮኖሚ የመሰረተ ልማት ዜና ስንወጣ ወደ ሌላኛው አህጉር እናቀናለን። በፖለቲካው ዓለም ብዙ አስገራሚ ነገሮች እንሰማለን። ነገር ግን የአንድ ሀገር መሪ ሆኖ ራፐር ሲሾም ማየት የተለመደ አይደለም። አዎ ኔፓል ታሪካዊና እጅግ አስገራሚ ክስተት አስተናግዳለች። ዝርዝሩን እንመልከት። እስቲ ያስቡት፣ በምርጫ ቅስቀሳ ወቅት የፖለቲካ ንግግር ከማድረግ ይልቅ አዳዲስ የራፕ ሙዚቃዎችን ለህዝብ እያቀረበ ድምጽ የበሰበሰበ ወጣት። በደቡብ ኤሲያ የምትገኝ ኔፓል ባሌንድራ ሻህ የተባለ የ35 ዓመት ወጣት ራፐር እና የከተማ ፕላን ባለሙያ የሀገሪቱ ጠቅላይ ሚኒስትር አድርጋ ሾማለች። ይህ ወጣት ከዚህ ቀደም የዋና ከተማዋ ካትማንዱ ሆኖ አገልግሏል። ወደ ጠቅላይ ሚኒስትርነት ከመምጣቱ ጥቂት ቀናት በፊት በሀገሪቱ ውስጥ ብሔራዊ አንድነት የሚሰብኩ አዲስ ራፕ ሙዚቃ ለቋል። ይህ ሙዚቃ በወጣቶች ዘንድ በከፍተኛ ሁኔታ ተወዳጅነትን በማትረፉ በድሉ ትልቅ አስተዋጽኦ አድርጓል ተብሏል። ባሌንድራ ሻህ ከህንድ ጋር ከሚያዋሰነው የደቡብ ሜዳማ አካባቢ የወጣ የመጀመሪያ ጠቅላይ ሚኒስትር በመሆን ታሪክ ሰርቷል። የኔፓል ወጣቶች ይህንን ሹመት የዘመኑ ለውጥ ማሳያ ሲሉ የተቀበሉት ሲሆን ዓለም አቀፍ ማህበረሰቡ በአድናቆት እየተመለከተው ይገኛል። ፖለቲካ ሁልጊዜም በነጭ ሸሚዝና በከረባት ብቻ የሚሰራ አለመሆኑን ይህ ወጣት ራፐር በተግባር አሳይቷል ተብሏል። በሌላ አሁን በደረሰን ዜና ስንመለስ አሜሪካ በኢራን የሚስጥር ጦር ሰፈሮች ላይ ያልታሰበ የሳይበር ጥቃት በመክፈት አውዳሚ ሚሳኤሎቿን ማምከኗ ተሰማ። ተመልካቾቻችን ይህ ዜና ገናውን የደረሰን የዓለምን የፖለቲካ ትኩሳት ወደ አዲስና እጅግ አደገኛ ምዕራፍ ያሸጋገረ ትኩስ ክስተት ነው። የጦር መሳሪያዎች ሳይተኮሱ የቦምብ ድምጽ ሳይሰማ አሜሪካና ኢራን በታሪክ ታይቶ የማይታወቅ የቴክኖሎጂ ፍጥጫ ውስጥ ገብተዋል። ወደዚህ እጅግ አስገራሚና የዓለምን ሚዛን ሊያናውጥ ወደሚችል ዝርዝር ትንተና ከመግባታችን በፊት ይህንን ቪዲዮ አሁንም ላይክ ማድረጋችሁን እርግጠኛ ሁኑ። ባለፉት ሰዓታት ውስጥ ከፔንታጎንና ከተለያዩ ዓለም አቀፍ የደህንነት ተቋማት ሾልከው የወጡ መረጃዎች እንደሚያመለክቱት የዩናይትድ ስቴትስ የሳይበር እዝ በኢራን መካከለኛ ክፍል በሚገኙ ቶሮቶ እና ናታንዝ በተባሉ ሚስጥራዊ የከርሰ ምድር የኒውክሌር እና የሚሳኤል ማምረቻ ጣቢያዎች ላይ እጅግ የተወሳሰበና አውዳሚ የሳይበር ጥቃት ፈጽመዋል። ይህ ጥቃት ተራ የኮምፒውተር ሰርቨሮች ከመጥለፍ ያለፈ ነው። መረጃዎቹ ቁልጭ አድርገው እንደሚያሳዩ ጥቃቱ በቀጥታ ኢላማ ያደረገው ኢራን ወደ መካከለኛው ምስራቅና ሆርሙዝ ባህረ ሰላጤ ልትልካቸው ያዘጋጃቸውን ከ1200 በላይ የሚሆኑ የረጅም ርቀት ባለስቲክ ሚሳኤሎችን የቁጥጥር ስርዓት ወይም ኮማንድ ኤንድ ኮንትሮል ሲስተም ነው። በአንድ ጀንበር እነዚህ እጅግ ዘመናዊ የሚባሉ ሚሳኤሎች ኢላማቸውን መለየት የማይችሉ በቋታቸው ውስጥ እንደታሰሩ የቀሩ የብረት ክምሮች ሆነዋል። ይህ ክስተት በሁለቱ ሀገራት መካከል ያለውን ፍጥጫ ወደ ከፍተኛ ደረጃ አድርሶታል። የኢራን አብዮታዊ ዘበኛ ከፍተኛ አዛዦች ከደቂቃዎች በፊት ባወጡት አስቸኳይ መግለጫ ይህ የአሜሪካ የሳይበር ጥቃት የሉዓላዊነት ጥሰትና ቀጥተኛ የጦርነት አዋጅ ነው ሲሉ ፈርጀውታል። ምንም እንኳን አሜሪካ የቦምብ ጥቃት ባትፈጽምም ኢራን ይህንን ድርጊት እንደ ፊዚካዊ ጥቃት እንደምትቆጥረውና አጸፋው በሰዓታት ውስጥ ባልታሰበ
ቦታና ጊዜ እንደሚሰጥ አስጠንቅቃለች። እዚህ ላይ ልብ ልንለው የሚገባው ዋናው ነጥብ ይህ ነው። አሜሪካ ይህንን እርምጃ የወሰደችው ኢራን በሆርሙዝ ባህረ ሰላጤ የሚያልፍ የዓለም አቀፍ የነዳጅ ጫኝ መርከቦች ለማጥቃት ዝግጅት እያጠናቀቀች ነው የሚል ጥብቅ የደህንነት መረጃ ስለደረሳት መሆኑ የዋሽንግተን ምንጮች ያረጋግጣሉ። ይህ ማለት የሳይበር ኦፕሬሽን ባይካሄድ ኖሮ ዛሬ ጠዋት የዓለም ነዳጅ ገበያ ሙሉ በሙሉ በሳት ይያያዝ ነበር ብላለች። ይህ በአሜሪካና በኢራን መካከል የተከፈተው አዲሱ የቴክኖሎጂና የሳይበር ጦርነት ግንባር የዓለምን የኃይል ሚዛን እንዴት ሊቀይር ይችላል? ኢራንስ ቃል እንደገባቸው የአጸፋ እርምጃውን በአሜሪካ ተቋማት ወይም በአካባቢው ባሉ አገሮች ላይ ትፈጽማለች? ቅምሻ ዴሊ ይህንን እጅግ አሳሳቢ ጉዳይ በንቃት እየተከታተለ አዳዲስ መረጃዎች በወጡ ቁጥር በቀጥታ ወደ እናንተ የሚያደርስ ይሆናል። ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይትና ትኩስ ዜናዎች እነዚህን ይመስሉ ነበር። በዜናችን መግቢያ ላይ እንዳነሳ ነው የዓለም ጂኦፖለቲካዊ ውጥረት በተለይም በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል ያለው ጦርነት ጫፍ ደርሷል። ይህ ደግሞ በሆርሙዝ ባህረ ሰላጤ በኩል ያለውን የንግድ መስመር በማስተጓጎል በሀገራችን ላይ የፈጠረው የነዳጅ እጥረት አብረን ተመልክተናል። እዚህ ላይ ግን አንድ ወሳኝ ጥያቄ አለ፣ ለእናንተ ለተመልካቾቻችን ልንተው እንወዳለን። የመካከለኛው ምስራቅ ጦርነት በዚህ ከቀጠለና የነዳጅ እጥረት ካልተቀረፈ መንግስት የጀመረው ህገ ወጦችን የመቆጣጠር እርምጃ ብቻውን መፍትሄ ሊሆን ይችላል ብላችሁ ታስባላችሁ? ወይስ እንደ ሀገር የራሳችንን የውስጥ አማራጮች ኢነርጂ እንደ ኤሌክትሪክ ተሽከርካሪዎች በፍጥነት ማስፋፋት ይኖርብናል? ሀሳብ አስተያየታችሁን ከስር ኮሜንት መስጫ ላይ አስቀምጡልን። እያንዳንዱን አስተያየት እናነባለን። የዕለቱን ትኩስ ሚዛናዊና ተአማኒ መረጃዎችን በለየ አቀራረብ ወደ እናንተ ስናደርስ እጅግ ደስ እያለን ነው። ቪዲዮ መረጃ ሰጪና አሳታፊ ሆኖ ካገኛችሁት ባካችሁ አሁኑኑ ላይክ ማድረጋችሁ አትርሱ። መረጃው ለሌሎች ወገኖቻችን እንዲደርስ ሼር አድርጉት። እንዲሁም የቅምሻ ዴሊ ቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ቁልፏንና የደወል ምልክቷን በማብራት በየዕለቱ የምናወጣቸው ጥልቀት ያላቸው ዜናዎችና ትንታኔዎችን በፍጥነት ማግኘት ትችላላችሁ። ቅምሻ ዴሊ ቲዩብን ስለመረጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ በሌሎች አዳዲስ መረጃዎችና ወሳኝ ጉዳዮች ላይ እስከምንገናኝ ድረስ ሰላም ሁኑ። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለምድራችን።